ባልና ሚስት ሲጣሉ መልእክት ለማስተላለፍ በሰራተኛ ከተጣሉ ባልየው መስማት ያለበት ማን ነው? ሚስቲቱን ነው። ባል ለሰራተኛይቱ ከቆመ እሳት ነደደ ማለት ነው። እንዲያውም አሁን ሳስበው ነው ሴቶቹ ባላቸውን ለመፈተን አውቃ ከባልየው ፊት አነስ ያለ ራት ለሰራተኛይቱ ልትሰጣት ትችላለች። አንቺ ጨምሪያት እንጂ ካለ ነው እሺ እንተያያለን ይጀምራል ጠብ ማለት ነው። ዝም እንዳላየ ነው ማለት ያለበት እንጂ ካልሆነ አውቃ ቆይ ልቡ እሷ ጋር ነው ወይስ ከዚያ በኋላ በበነገው እንዲያደሙ ከጨማመረበት እሷ ናት ወይስ እኔ ሚስት ማለት ትጀምራለች ማለት ነው። ይሄ ችግር እንዳይፈጠር ሰው ይሄው ምንድነው ያለ እግዚአብሔር ማንን ስማ ነው ያለው? አቤት ሳራን ስማ። ሴቶቹ ግን ሴት ሰራተኛን ብትበድሉ ወዮት አለባችሁ። እውነቴን ነው ማለት እንዴ። አሁን በተለይ ለአካለ መጠን ደርሰው የሚያገለግሉ ሴቶች እኮ ያማርራሉ ማለት እሷም እንደናንተ ሴትነት አላት፣ የሴት ጾታ አላት። እናንተ የማትጋግሩት እንጀራ እንደውም እየጋገረች እያበላች ነው። እናንተ የሌላችሁ ሴትነት አላት። እንደውም ወጥ ስራ እሷ ነው የምትችለው። እንደ ብዙ ሴት እኮ ከብሮ ገኖ ሰው ፊት የሚዝመነመር በሰራተኞቹ ብልሃት ነው። የማይወጥ መስራት የማይችል ይኖራል። ግምት ነው እንግዲህ ያላውቅ እኔ ወሬ ታውቃለሁ ግን ሊኖር ይችላል። አሁን ለምሳሌ መፍተል መስፋት ምናምን ቀርቷል። ታዲያ እንደዛ ከሆነ ያቺ ሴት ጾታዋ እንደሆነ ሴት ናት፣ እድሜዋ እንደሆነ ደርሳለች፣ ሴትነት እንደሆነ ቤቱን ቀጥ አድርጋ እየሰራች ነው። አሪያ ይቺ ሴት ቤት መያዝ አትችልም ነበር? ትችል ነበር። ግፍ ሲደርስባት ጌታዬ ሆይ ሰርቼ እንኳን ለበላሁበት ክብር እንዳጣ የምታደርገኝ ለምንድን ነው ብላ እግዚአብሔር እንድታማርር እናደርጋታለን ማለት ያ እንዳይሆን ክብር ሰጥቶ ስራቸውን እንዲሰሩ እነሱም የሚጠግቡ አሉ። እንዳጋር አጋርስ ጠግባ የለ ደግሞ እነሱም ሊጠግቡ ይችላሉ። ግን በአግባቡ ቤተክርስቲያን ራሱ አሁን እኛ አስቀድሰን እስከምንመጣ አንቺ ወጡን ሰራርተሽ እንትኑን ብለሽ ቡናውን አፍልተሽ ያንን ጥደሽ ምኑን አርገሽ ቆይኝ አይባልም። እሷም ነፍስ አላታ ወይ መታችሁ ተሰርታችሁ ብሎ ከቅዳሴ መልስ ደግሞ ካልሆነሳ የዛሬውን ወጥ እኔ እሰራልሻለሁ፣ የዛሬውን እሑድ አንቺ አስቀድሽ፣ ሳምንት እሑድ ደግሞ እኔ ያስቀድሳለሁ ነው መባል ያለበት እንጂ እሷም ነፍስ አላት፣ እሷም መጽደቅ አለባት። አንዳንዱማ እንደውም ምን ይላል መሰላችሁ? ጸሎተኛ የቤት ሰራተኞችን የማገኛቸዋለሁ እኮ የቤት ሰራተኞችን ለምክር ጸሎተኛ የቤት ሰራተኛ ስለሆነ አንቺ ልጅ የምትጸልዩ ነገር አለ መሰለኝ ሌሊት እያቃዠኝ ነው ደግሞ እነሱ ባይጸልዩ አንሶ ደግሞ ወይ መድኃኒዓለም እነሱ እንኳን ባይጸልዩ አንሶ እንዳትጸልይ ደግሞ መከራ የሚሆኑ ሰዎችም አሉ።